በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። በቸርነቱ የመራን በምሕረቱ የደገፈን ደግሞ ይህን ሰዓት ለጥቅማችን የሰጠን ድምጹን እንድንሰማ እንድናስተውል ቃሉንም እንድንማማር እንድንጸልይ ህብረት እንድናረግ እድል የሰጠን አምላካችን እግዚአብሔር የጌታችን ኢየሱስ ክርስቶስ አባት ለተቀደሰ ስሙ ምስጋና ይሁን። በያላችሁበት ወገኖች የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ እንደ እግዚአብሔር አምላካችን በጎ ፈቃድ የምንማማርበት የመጽሐፍ ቅዱስ ክፍል የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 14 እስከ 21 ድረስ ያለው ይሆናል። ቃሉን በማንበብ ጀምራለሁ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። ነገር ግን እስከ እስራኤል ባያውቁ ነው ወይ እላለሁ። ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ቁጥር 20 ኢሳይያስም ደፍሮ ላልፈለጉኝ ተገኘሁ፣ ላልጠየቁኝም ተገለጥሁ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋሁ ይላል። ስለሰማነውም ስላነበብነውም ቃል እግዚአብሔር አምላካችን የተባረከ ይሁን። አቤቱ አምላካችን ሆይ የሁል ጊዜ አስተማሪያችን ዛሬም ልንማር በፊትህ አለን፣ ሁሌ እንሰማሃለን። እግዚአብሔር አምላካችን ሆይ ታውቃህ አታልቅም፣ የሰው አእምሮ አይዘልቅህም። ቃላት ስራህን ድንቅህን አውርተው አይጨርሱ። እግዚአብሔር አባታችን ሆይ ከመናገርም ከመነገርም በላይ ነህ፣ ከአእምሮአችን በላይ ነህ፣ ከእውቀታችን በላይ ነህ። ታውቃህ አትጨረስም። ባሪያህ ኢዮብ እግዚአብሔር ታላቅ ነው እኛም አናውቀውም እንዳለ ሁሌ ግን እንሰማሃለን፣ ሁሌ እንራባሃለን፣ ሁሌ እንጠማሃለን። አባታችን ዛሬም አስተምረን። ዛሬም የመጀመሪያው ቀን ቃልህን እንደሰማ ሰው ዛሬ በፊትህ አለን። በእውነት ልንሰማሃለን። አንተ ትልቅ ነህ፣ አንተ ኃያል ነህ፣ አንተ ገናና ነህ። እግዚአብሔር ሆይ እድለኞች ነን ያንተ ስለሆንን፣ አንተ አምላካችን ስለሆንክ በእውነት ተመስገን። ደግሞ ስላዳንከን ተባረክ፣ ተመስገን። እንደገና ደግሞ እንድናገለግል ስለፈቀድክልን፣ እድል ስለሰጠህን፣ ዘመንም ጊዜም ስለሰጠህን፣ ጸጋም ስለሰጠህን፣ ደሞም ስለምትሰጠን እናመሰግንሃለን። አባት ሆይ ዛሬም በመድሪቱ ላይ ድምጽህ ያልሰሙ ቃልህ ያልደረሳቸው ጤነኛውን እምነት ወደ ማመን ያልደረሱ ጤነኛው ቃልህ ያልደረሳቸው ወገኖች አሉና የሰማነውን እንድናሰማ ያመነውን እንድንናገር በጸጋህ ደግፈን። አባታችን አምላካችን እግዚአብሔር ሆይ እኛን ያሳረፈ ቃል ብዙዎች እንዲያሳርፍ፣ እኛን እየሰራ ያለ ቃል ብዙዎች እንዲሰራ፣ እኛን ወደ እውነት የመራ ቃልህ ብዙዎች ወደ እውነት እንዲያመጣ እንማጸናሃለን፣ እንለምናሃለን። ለዚህም ስላሰማራሃን ተመስገን። አሁንም መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው ተብሎ እንደተጻፈ አሁንም ያንተን ሥራ የሚያወሩ ድንቅህን የሚናገሩ ጌታ ሆይ አብዛ፣ ጨምር። እኛም ስለሰጠህን ጊዜ እናመሰግንሃለን። ክብር ሁሉ ላንተ ይሁን በውድ ልጅ በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። እምነት ከመስማት ነው አለ ጳውሎስ። የአገልግሎታችንም ካነበብነው የመጽሐፍ ክፍል የምንወስደው ይኸው ነው። እምነት ከመስማት ነው። እግዚአብሔር ይባረክ። አምነን ሰምተን ነው ያመንነው እኛ። ስለዚህ ዛሬም የሚሰማውም የእግዚአብሔር ቃል ስለሆነ
ይሄን የእግዚአብሔር ቃል ላልሰሙ ማሰማት ሰዎችን ወደ እውነትና ወደ እውነተኛ እምነት ማድረስ ነውና ለዚህ ተልኮ የጠራንን እግዚአብሔር እያመሰገንን ዛሬም ይሄ የእውነት ቃል ይሄ የደህንነት ቃል ሰዎችን ሁሉ ቤዛ ወደ ሆናቸው ጌታ የሚጠቁም ቃል ማድረስን በተመለከተ ማሰማትን በተመለከተ እንማማራለን ማለት ነው። እምነት ከምን ስለሆነ? ከመስማት ስለሆነ። ወገኖች የትኛውም ነገር መነሻው መስማት ነው። የትኛውም የተገበርነው ነገር በሐሳባችን ያለ እንኳን ልንተገብረው ቀጠሮ ያዝንለት ነገር አስቀድመን ሰምተን ልክ ያልሆነ ነገር እንኳን ሰዎች ቢያደርጉ ወይ እንደው ልክ ያልሆነ ነገር በውስጣቸው እንኳን ቢያምኑ ልክ ያልሆነ እምነት ቢይዙ ከየት አመጡት? ሰምተው ነው። ልክ ያልሆነውን እንኳን ያመንነው ሰምተን ነው። ዛሬ ግን በእግዚአብሔር ቃል እውነት የሆነውን የሚያሳርፈውን ጳውሎስ እንደነገረን የእግዚአብሔር ቃልን ስለ መስማት ብሎም ስለ ማሰማት ነው የምናወራው። ክብር ለአምላካችን ለእግዚአብሔር ይሁን። እምነት ከመስማት ነው። የትኛው እምነት? ጤነኛው እምነት፣ የሚያሳርፈው እምነት፣ ከእግዚአብሔር ጋር የሚያገናኘው እምነት፣ ከእግዚአብሔርም የሆነው እምነት ከምንድን ነው? ከመስማት። የእውነተኛ እምነት ምንጩ ደግሞ የእግዚአብሔር ቃል ነው። ማንም ሰው እምነት አለው ቤተሰቦች፣ ወይንም ሃይማኖት አለው። ባያሳርፈውም የሚመካበት የተጠለለበት ተስፋ ያደረገው እምነት የሌለው ሰው በምድር ላይ በጣም ጥቂት ነው። የራሴም እምነት አለኝ የሚል ሰው እምነት አለው። ወይም ደግሞ አንተ የምትለው አምላክ አላምንም ያለ ሰው ይሄ እምነት እምነቱ ነው። ስለዚህ የሆነ የሰማው ድምፅ አለ ማለት ነው። ነገር ግን ከነዚህ ሁሉ የሚለየው ከራስም እምነት ምናልባት ወርሼዋለሁ የአያቴ ቅድመ አያቴ ነው የተባለው ወይም ሰው ሰራሽ የሆነ እምነት ከነዚህ ሁሉ እምነቶች የተለየውና ጤነኛ የሆነው ከእግዚአብሔር የሆነው እግዚአብሔር የሰጠው ወደ እግዚአብሔር የሚያደርሰው ከእግዚአብሔር የሚያጣብቀው እምነት ጤነኛው እምነት ይባላል። ይሄ እምነት ምንጩ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ይሄን መጀመሪያ ማስተዋል ያስፈልጋል ቤተሰቦች። የእግዚአብሔር ቃል ያገኘነውን ሁሉ እንድናምን አይጋብዘንም። ወደ ትክክለኛው እምነት ይመራናል። ወደ ትክክለኛው እምነት ይመራናል። አምላካችን እግዚአብሔር የሚታመን አምላክ ነው። እግዚአብሔር የሚታመን አምላክ እንደሆነ እንዴት አድርገውም እንዲያምኑት እንዲገባ እነማንስ አምነውት ነበር? ያመኑትስ እንዴት ሆኑ? ፍጻሜያቸው ምን ሆነ? ያላመኑትስ ሰዎች ሰምተው ባያምኑ ዕጣ ፈንታቸው ምን ይሆናል የሚለውን ነገር አበክሮና አስቶ የሚነግረን የእግዚአብሔር ቃል ነው። ክብር ለመንፈስ ቅዱስ ይሁን። መጽሐፍ ቅዱስ ስለ እምነትም ይናገራል። ስለ ጤነኛው እምነት፣ ስለ እምነት ጀግኖችም ይናገራል። መጽሐፍ ቅዱስ እግዚአብሔርን ድምፅ ሰምቶ ስላመኑ ሰዎች ይናገራል። ደግሞ የእግዚአብሔርን ድምፅ አልሰማም ብለው እልህኛ ስለሆኑ ሰዎችም ይናገራል። ቤተሰቦቼ እግዚአብሔርን ቃል መስማት ውጤት አለው። የእግዚአብሔርም ቃል አለመስማት ውጤት አለው። ውጤት የሌለው ነገር ምንም የለም ቤተሰቦቼ። ውጤታችን ያማረ ይሆን ዘንድ አምነው እንዳለፉ ሰዎች አምነን እናልፍ ዘንድ አምነው ያለፉ ሰዎች የሚያገኙትን ሁሉ እናገኝ ዘንድ ዛሬ ጤነኛው ቃል ስለመስማት ነው የምናወራው።
ምናልባት እኔም እኮ አምኜ ነው፣ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል መጽሐፍ። አመንኩ፣ ሰማሁ፣ አመንኩ፣ አዎ እንላለን። መልካም፣ እግዚአብሔር ይመስገን። ብዙ ነገር የምንሰማ ሰዎች፣ ከተጻፈው ማልፈን ሌላ የሰማን ሰዎች እምነት ነበረኝ ብለን ነበር። ወደ እግዚአብሔር ቃል መጥተን ጤነኛውን ቃል ሰምተን እግዚአብሔርን ስላመንን ሰዎች ስለኛ እግዚአብሔር ይመስገን። ታዲያ ምን ይሁን? በእኛ ብቻ የሚያበቃ አይደለም። ዛሬም አዋጃችን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንድንል እንድናውጅ፣ ሰዎች ባረፍንበት እንዲያርፉ፣ ሰዎች ያመነውን እንዲያምኑ፣ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው። እግዚአብሔር ደግሞ አምላኬ እንዲል ሰው እረፉ እኔም አምላክ እንደሆን ከወቁ ይላል እኮ። ሰዎች አምላካቸው እግዚአብሔር አድርገው አውቀው እንዲያርፉ፣ እኛ ደግሞ የማሰማት ኃላፊነት ስላለብን ነው። እኛማ አሁን የምትነግረን ሰዎች እኮ ሰምተን ያመንንን አረፍን እኮ፣ አምላካችን አወቅን እኮ፣ መንገዱ ላይ ነን እኮ። ዛሬ እውነት ገብቶናል፣ ሕይወት ተቀብለናል እንላለን። መልካም ነው። ግን እንደ ቤተ ክርስቲያን ኃላፊነት ስላለብን በባለፈውም እንዳልን በታላቁ አገልግሎት ውስጥ እንደተነጋገርን ለእኔ ብቻ የሚባል ስላልሆነ ከተረፍን በኋላ ምናስመልጥ ምንናገርነን። ለራሳችሁ ተርፋችኋልና ዝም በሉ አይልም የእግዚአብሔር ቃል። ምን ይላል? በአንደኛ ጴጥሮስ በመጀመሪያይቱ የሐዋርያው ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን፣ እግዚአብሔር ይባረክ፣ የጠራን እግዚአብሔር የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። እግዚአብሔር ይመስገን። እኛ ማለት ትላንትና ያለን ዛሬም ያለን፣ የትላንት ታሪክ ያለን የዛሬም ታሪክ ያለን። እንዲህ አልነበራችሁም፣ ትላንት ምሕረት አልነበራችሁም፣ ይቅርታ አልነበራችሁም፣ እምነትም አልነበራችሁም፣ ጤነኛ ኑሯችሁም በጨለማ ነበር። ከጨለማ ወደሚደነቅ ብርሃኑ ከተሸጋገራችሁ ታዲያ የእርሱን በጎነት ተናገሩ። እናንተ ሰምታችሁ ያመናችሁበትን ቃል መስክሩ። ድኛለሁ በቃ አይባልም። አሉ ብዙ እዛ መዝሙረ ዳዊት መዝሙር 4 ቁጥር 6 ላይ በጎውን ነገር ማን ያሳየናል የሚሉ ብዙዎች ናቸው ይላል። ብዙዎች ጥቂት አይደሉም። ቤተሰቦች ብያችኋለሁ ቅድም፣ ሃይማኖት የሌለው ሰው ማግኘት ይቸግር ይሆናል። ስለ እሱ አይደለም የምናወራው፣ ስለ ጤነኛው እምነት ከእግዚአብሔር ጋር ስለሚያገናኘው ከእግዚአብሔር ጋር ስለሚያኖረው እምነት የዘላለም ሕይወት ስለሚሰጠው እምነት ነው እያወራን ያለነው። ክብር ለስሙ ይሁን። ስለዚህ እውነተኛውና ጤነኛውን እምነት እንዲኖር ጤነኛውን ቃል ማስተጋባት ያስፈልጋል። ጳውሎስ ሲጀምር ቅድም ስናየው ያላመኑበት እንዴት አድርገው ይጠሩታል አለ። እውነት ነው ወገኖቼ፣ እዩት። ሲጀምር ቅድም እንዳነበብነው አብረን ያላመኑበትን እንዴት አድርገው ይጠሩታል ጥያቄ አለው ጳውሎስ። እርግጥ ጳውሎስ ስለ ወገኖቹ እየተናገረ ነው።
ልባቸውን ስላደነደኑ ወገኖቹ አይሁዳውያን ስለ እነሱ ነው የሚናገረው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ከምዕራፍ 1 ጀምሮ እስከ 8 ድረስ የሰው ልጆች ሁሉ ውድቀት፣ ድካም፣ ከክብር መጉደል አንድስ እንኳ የለም ካለ በኋላ ለሰው ልጆች ሁሉ የሚሆን የምስራች ይናገራል። በእምነት ስለሚገኘው ጽድቅ፣ ስለተገለጠው ስለ እግዚአብሔር ጽድቅ፣ ስለ ኢየሱስ ክርስቶስ ይናገራል። ብዙዎችን ያነሳልና አብርሃምን ያነሳል። በእምነት ስለተረፉት እግዚአብሔርን ሰምተው ይናገራል። ሰዎች ደግሞ የእግዚአብሔርን ጽድቅ ተቀብለው በመዳናቸው በማረፋቸው ስለሚያገኙ ትሩፋት ይናገራል። ስለ ኃጢአት፣ ስለ ሕግ ይናገራል። ስለ ጸጋ ይናገራል። አሕዛብ ከእስራኤል ወገን ያልነበሩት በሙሉ በዚህ በምስራች ቃል ውስጥ እንደገቡ ይናገራል። ከዛ በኋላ ነው ስለ ወገኖቹ ደግሞ 9፣ 10 እና 11 ላይ ጳውሎስ በብዙ ሐዘን በብዙ ጭንቅ ይናገራል። እንደውም ጳውሎስ ምዕራፍ 9 ላይ እጅግ በሚያሳዝን ሁኔታ እንዲህ ይላል። ሮሜ 9 ምዕራፍ 9 ቁጥር 1 ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም። ሕሊናዬን በመንፈስ ቅዱስ ይመሰክርልኛል። ይገርማል። እንዲህ አይነት ምጥ፣ እንዲህ አይነት ለትውልድ ሸክም በኢየሱስ ስም በልባችን ይደርብን። ብዙ ሐዘን፣ የማያቋርጥ ጭንቀት ጳውሎስ በጌታ ደስ ይበላችሁ አለ። ጳውሎስ ስለ ጭንቀት ያወራል። የጳውሎስ ጭንቀት ባለፈ እንዳልነው የጳውሎስ ጭንቀት ዕለት ዕለት የሰዎች መዳን ነው። አሁን ወገኖቹ በሥጋ ዘመዶቹ የሆኑት አልተረፉምና ብዙ ሐዘን፣ አንድም አይምሰላችሁ፣ የማያቋርጥ ጸሎት ያለው ጳውሎስ የማያቋርጥ ጭንቀት አለው። ወገኖቹ ይተርፉ ዘንድ እኔ ተርፌያለሁና ከወገኔ በልዩነት ወጥቻለሁ ብሎ አይመጻደቅም። ሩህሩህ ነው፣ ጨካኝ አይደለም። ጳውሎስ የክርስቶስ ልብ አለን ብለዋል። አያችሁ፣ አለው የጌታው ልብ። ይጣራል፣ ያምጣል፣ ለጌታ ኢየሱስ እንደተጣራው። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለው፣ በልቤ የዋህ ትሑት ነኝ እንዳለ፣ አዎ ይጣራል። ጳውሎስ የጌታው ልብ አለው። የማያቋርጥ ጭንቀት በልቤ ያለብኝ ስል ደግሞ ምስክር ያስቀምጣል። ክርስቶስን ይጠራል፣ ሕሊናውን ይጠራል። ከሕሊናው ላይ መንፈስ ቅዱስን ምስክር ያደርጋል። ክርስቶስ፣ ሕሊናዬ፣ መንፈስ ቅዱስ ምስክር ናቸው። ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለ አለ። ምንድን ነው ይሄ? እግዚአብሔር ሆይ እርዳን። እንደ አቅማችን ጸጋ የሰጠህን ጌታ እግዚአብሔር ሆይ እርዳን። ለወጣንባቸው ወገኖች፣ ለሥጋ ዘመዶቻችን እንዲህ አይነት ምጥ፣ እንዲህ አይነት ጭንቀት የማያቋርጥ ሳንፈርድባቸው እየራራን እየማለድን እየመሰከርን እንድንተጋ ጌታ ሆይ እርዳን። ማን ነው እንዲህ ማለት የሚችለው? በዚህ ልክ ለወገኖቼ እንዲያርግ ያለው የሚል ከኛ ውስጥ ማን አለ? እኛ እኮ የተያያዝ ነው በዚህ ዘመን በሽሽቅ እኮ ነው። ስድብ እኮ ለተያያዝ ነው። እንቁልልጭ እኮ ነው ያስቀናን እኮ ልክ ባልሆነ መንገድ በርህራሄ በለቅሶ በማያቋርጥ ጾም ጸሎት እንደዚህ መሆን አለብን። ለምን? ወገኖቻችን ሃይማኖት አላቸው፣ እምነት አላቸው። ጤነኛ ነው ወይ? እንደሱ ቢሆንማ ኖሮ እርስ በርሳችን ባልተቃረንን ባልተላለፍን ነበር፣ ተቃዋሚዎች ባልሆኑ ነበር፣ ይህን መንገድ ባላሳደዱ ነበር።
ያልሰሙ ብዙ አሉ። አዎ የሰሙ ለሰሙት ቃል በጎ ምላሽ ያልሰጡ እንዳሉ ሁሉ ያልሰሙ ደግሞ አሉ። ጳውሎስ ይሄ በልቤ አለ አለ። እንደውም ምን አለ? በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩ እንደሆነ ጸልይ ነበርና ያናህል እሱ ቢረገም ለነሱ ምንም ፋይዳ ባይኖረው ግን ያናህል ልክ ሙሴ በዘጸአት 32 እኔን ከሕይወት መጽሐፍ አጥፋኝ እንዳለ እንደዚህ አይነት ምጥ በልቡ ነበር። እነርሱ እስራኤላውያን ናቸው። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ መቅደስ፣ ስርዓት፣ የተስፋው ቃላት ለእነርሱ ናቸው። አባቶች ለእነርሱ ናቸው። ከእነሱ ክርስቶስ በሥጋ መጣ። እሱን ከሁሉ በላይ ነው ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። ይገርማል። አላቸው የሚላቸውን ነገሮች በሙሉ 1 2 3 4 እያለ 8 ነገሮች ይዘረዝራል። ጠፍቶኝ አይደለም አለ። መቅደስ ያለው ሕዝብ ግን ጌታ የሌለው ሕዝብ፣ የኪዳን ሕዝብ፣ አባቶች የሚላቸው ያሉት ሕዝብ፣ ኢየሱስን ግን የሚቃወም ሕዝብ። ታዲያ ለዚህ ካልተጨነቁ እንዴት? የላቸውም ብሎ አይደለም፣ ተስኖት አይደለም፣ አብሮም ነበረ። ግን ደግሞ ለሰው ጠቃሚው ነገር ግቡ፣ የእነዚህ ሁሉ ስጦታዎች ግባቸው አስቡ። ክርስቶስ በሥጋ ከነሱ መጣ። በቃ ወደደ፣ ከነሱ መጣ። የዓለሙ ሁሉ ቤዛ ቢሆንም ከነሱ መጣ። ግን አልተቀበሉትም። ዮሐንስም እንደነገረን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም፣ አላከበሩትም። አበጀ እንኳን መጣልን አላሉትም፣ ግባልን አላሉትም፣ ኖር አላሉትም፣ ብድግ ብሎ አልተቀበሉትም፣ እሰየው አላሉትም። ምናፍቀው አንተ አባቶቻችን ያፈቁት አንተ አላሉት። ግን ያላቸው ነገር። ስለዚህ ዛሬ ሁሉ ኖሮ ክርስቶስ ከሌለ ምን አለ? የሚመኩበት ነገር አላቸው፣ ክርስቶስ ግን የለም። ስለዚህ ጳውሎስ ምጥ በልቡ አለ። ያላመኑበትን እንዴት አድርገው ይጠሩታል? ሰው ኢየሱስ ብሎ ሊጠራ ሊያምነው ይገባል። ያመኑባቸውንማ ሰዎች ይጠራሉ። አስቡት፣ ሰው በጠንቋይ ደረጃ ጠንቋይ ቤት ሄዶ እኮ ተንበርክኮ ፊቱን ገጹን አያውም፣ ከመጋረጃ በስተጀርባ ሆኖ እኮ ይጠራዋል። ምን እያለ? በርሶ መጀን እያለ ስላመነበት ይጠራዋል። ታዲያ ይሄን ጌታ፣ ይሄን መሲህ፣ ይሄን መድኃኔ ዓለም ካላመኑበት እንዴት ይጠሩታል? ማመን አለባቸው። ባይንቁት፣ ገሸሽ ባያረጉት ይደንቃል። እንዴ አላመኑበትም። ስላመን ነው፣ ስለጠራ ነው። እግዚአብሔር ይመስገን። ኢየሱስ ለማለት የበቃ ነው ስላመን ነው። ይሄ ስም ሲጠራ ያላፈር ነው ስላመንበት ነው። ያላመኑበትን እንዴት አድርገው ይጠሩታል? እንዴት አድርገው በኢየሱስ ስም ይበሉ? እንዴት በዚህ ስም ክፉን ይቃወሙ? እንዴት በዚህ ስም ይጸልዩ? ካላመኑበት ካለ በኋላ ያለ ሰባኪስ እንዴት ይሰማሉ አለ። አያችሁ፣ ነጥቡ ይሄ ነው። ያለ ሰባኪ እንዴት ይሰማሉ? ቀደም ተከተሉ ሲያስቀምጥ ይዩት። መስማት አለ፣ ከዛ ሰባኪ ደግሞ ያስፈልጋል። ሚናገር፣ ሚያውጅ፣ የምስራች የሚል የእውነት ሰባኪ፣ የጽድቅ ሰባኪ፣ የወንጌል ሰባኪ። ዝም ብሎ ሰባኪ አይደለም፣ ነጋሪ ያስፈልጋል ማለት ነው። በእርግጥ የጳውሎስ ወገኖች እስራኤላውያን ማለት ነው ወንጌሉን ያልተቀበሉት ጳውሎስ ስላልሰሙት አይደለም ይላል። ቅድም ብያቸዋለሁ፣ በሁለት መክፈል ያስፈልጋል። ሰምተው እምቢ ያሉ አሉ። እነሱ ጋር ጨርሰናል፣ ብዙም ትግል አያስፈልግም። የእግር ትቢያ አራግፎ ዞር ማለት ነው። እኛ የተጠራ ነው ወይም ደቀ መዛሙርት የተላኩት
የእውነትን ቃል የሚለውጠውን ወንጌል ለሰዎች እንዲነግሩ እንጂ እጅን ጠምዝዘው የማሳመን ስልጣን የለም። መንገር ነው። አሁን ሰዎች በሁለት የተከፈሉ ናቸው በዚህ ምድር ላይ። ሰምተው ልክ እንደ እስራኤላውያን እንደ ጳውሎስ ዘመዶች ሰምተው እምቢ አሉ፣ በራሳቸው መንገድ ይሄዱ አሉ። ጭራሽ ያልሰሙ ደግሞ አሉ ማለት ነው። ያለ ሰባኪስ እንዴት ይሰማሉ አለ። ስለዚህ ምን ያስፈልጋል? ሰባኪ ያስፈልጋል። ለእምነት መስማት ያስፈልጋል። ለመስማት ሰባኪ ያስፈልጋል ማለት ነው። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ብሎ ከኢሳይያስ 52 ያመጣል። ያኔ በምርኮ ያለ ሕዝብ ተስፋ ተሰጥቶት ስለነበረ ከዛ ሐሳቡን አመጣ ጳውሎስ የብሉይ ኪዳን አዋቂ ስለሆነ። ካልተላኩስ እንዴት ይሰብካሉ? ካልተላኩ መላክ ያስፈልጋል። የተላከ ሰባኪ ያስፈልጋል። ሰባኪ ሁሉ ሰባኪ አይደለም ቤተሰቦች። የተላከ ሰባኪ የተለየ የተሰጠው ከመሬት ተነስቶ ሰባኪነት የለም። እግዚአብሔር መንፈስ ቅዱስ ይልካል ሰባኪ፣ ያስነሳል ሰባኪ። እግዚአብሔር በየዘመኑ ለራሱ ቅሬታዎች አሉት። ብድግ ብሎ ሰባኪ መሆን አይቻልም ሳይላኩ። ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ብሎ ስለ ወገኖቹ ከተናገረ በኋላ ወደ መፈልገው ሐሳብ ስመጣ ጳውሎስ እንዲህ ካለ እንግዲያስ አለ ቁጥር 17 የመልእክታችን ርዕስ ያለበት ክፍል እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ። ክብር ለእግዚአብሔር ይሁን። እምነት ከመስማት ነው፣ መስማትም በምንም አይደለም። በሆነ መጽሐፍ በሆነ ትርክት አይደለም፣ በእግዚአብሔር ቃል ወይም የእግዚአብሔር ቃል። ያገኙትን ሁሉ ሰምቶ አማኝ መሆን አይቻልም። የሰው አእምሮ ጭማቂ፣ ልብ ወለድ፣ ድርሰት ወዘተ በፍጹም ታሪክ በፍጹም በአገባቡ አንድ ሀገር ባህል አለው፣ ታሪክ አለው፣ ሊሰማ ይችል ይሆናል። አሁን እያወራ ነው ያለነው ግን ደህንነት ስለሚያመጣው እምነት፣ ከእግዚአብሔር ጋር ስለሚያጣብቀው የዘላለም ሕይወት ስለሚያሰጠው እምነት ግን ከመስማት ነው። ምን መስማት? የእግዚአብሔር ቃል መስማት። ሕዝባችን ሰምቷል። የሚሰማው ነገር አለው፣ የሚያነበው ነገር አለው፣ ይዟል። ብዙ ቀን በቀን የሚያነበው የሚደግመው አለው። ስለሱ እያለ አይደለም ጳውሎስ። መስማት በእግዚአብሔር ቃል። እንዲህ ከሆነ ቤተሰቦቼ የእውነተኛ እምነት ቅድም እንዳልነው ምንጩ የእግዚአብሔር ቃል ከሆነ ይሄን ለማሰማት ቤተክርስቲያን የምትጣጠቅበት ዘመን አሁን ነው። ዛሬም ደርሷቸው እምቢ ያሉ የገፉ ደግሞ ያልደረሳቸው ወገኖቻችን ነው በሀገራችን ላይ። ስለዚህ የሰዎች ሁሉ እውነት ሰምቶ መዳን የእግዚአብሔር ናፍቆት ስለሆነ ልንታጠቅ ይገባል። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ የመጀመሪያው ምዕራፍ 2 ቁጥር 3 ቁጥር 4 ምዕራፍ 2 ቁጥር 3 እና 4 ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነዋል። ክብር ለስሙ ይሁን። እግዚአብሔር አንድ ነገር ይወዳል። ምን? ሰዎች ሁሉ እውነቱን እንዲያውቁና እንዲድኑ። ሰው እውነት ካላወቀ አይድንም። ምን ሰማው ነገር ሁሉ እውነት አይደለም። ቤተሰቦች እውነት ራሱ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ራሱ እንደነገረን እውነት፣ መንገድ፣ ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አያችሁ፣ ሰው እምነት ከመስማት ከሆነ መስማትም የእግዚአብሔር ቃል ከሆነ
ሰው ወደ እግዚአብሔር ቃል ሲመጣ የሚገናኘው እውነት ይሄ እውነት ሁሉ እውነት አይደለም። እኔ ጋር እውነት አለ የሚል ሊበዛ ይችላል። የኛ ነው እውነት፣ የኛ ነው የጥንት፣ የኛ ነው የሺህ ዓመታት ታሪክ ሊል ይችላል። እሱን እያልን አይደለም። ሰዎች ስለሚያሳርፈው ከዘላለም ሞት ወደ ዘላለም ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ወደ ዳግም ውልደት የሚያደርሰው እምነት ግን ከመስማት ነው። እሱም በእግዚአብሔር ቃል ነው ይላል። ቤተሰቦች ኃላፊነት አለብን። እምነት ከመስማት ነው። እግዚአብሔር ይላከን። ልክ ኢሳይያስ እንዳለው ይገርማል። ኢሳይያስ እንዳለው ትንቢተ ኢሳይያስ ምዕራፍ 6 ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሠራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጮኻዊ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ልብ በሉ የፈለግኩት ክፍል ጋር እየደረስኩ ነው። መጀመሪያ እግዚአብሔርን አይቷል። ክብሩን ያሳየን፣ ክብሩ ይታየን፣ ህልውናው ይታየን። እንደሱ ሲሆን መልካም ነው። ለመታዘዝም ለተልኮም እንዘጋጃለን። ያላየነውን፣ ያልሰማነውን፣ ያልነካንን፣ ያልተረዳንን አይሆንም። ቤተሰቦች አይሆንም። ለመላክም አንችልም። የእግረ መንገድ ሰባኪ ነው ምንሆን። ምድራችን በእግረ መንገደኛ ሰባኪዎች ተሞልታለች። በስም ሐዋርያ፣ በስም ነቢይ፣ በስም ቄስ፣ በስም ሞልቷል። በስም ቤተሰቦች እሱ አይደለም። ክብሩን ያየ የተነካ እግዚአብሔር አምላካችን ይርዳል። ስለዚህ እኔም አለ ስለ ራሱ አወራ። ስለ እግዚአብሔር ካወራ በኋላ ካየ በኋላ እግዚአብሔር ይመስገን ዘመን መጥቶ ክብሩን ማየት ስለቻለ እግዚአብሔር ይባረክ። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዋው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ካንተ ተወገደ። ክብር ለእግዚአብሔር። በደላችን ላስወገደ፣ ኃጢአታችን ላስወገደ ለእግዚአብሔር ልጅ ለኢየሱስ መስዋዕት ለሆነው ለሱ ክብር ይሁን። ስለዚህ መጣ፣ በእጁም ከመሰዋ በጉጠት ወሰደው ፍም ነበር። አፌንም ዳሰሰበት፣ እነሆ ይህ ከንፈሮችን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአት ተሰረየልህ አለኝ። የጌታንም ድምፅ ተመልከቱ። ፈልገው ክፍል የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም ሁለቴ እኔም አለ። እኔም ብሎ መደንገጡን ያየሁት ነገር ከባድ ነው። ኃጢአተኛ ነኝ አለ። የረከሱብኝ ከንፈሮች ነኝ አለ። መልእክት መጣለት፣ ተዳሰ፣ ተፈወሰ። ከዛስ እኔም የጌታ ድምፅ ደግሞ ማን ልላክ ሲል መጣ። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህን ሕዝብ መስማት ትሰማላችሁ አታስተውሉም፣ ማየት ታያላችሁ አትመለከቱም በላቸው እያለ መልእክት ሰጠው ማለት ነው። ጌታ ሆይ አስተካክለንና ስራንና ጎዶላችን ሙላና እንደ ኢሳይያስ ክብርህን እንይና። አንተ የሞትክልን ጌታ፣ የተሰዋህልን ጌታ፣ ፍቅርህ ነክቶን ተለውጠን ይሄ ያየነውን ክብር፣ ይሄ ቀራንዮውን እውነት ለዓለም እንድንነግር እኔን ላከኝ እንድንል እንድንዘረጋ የጌታ ጸጋ ይደግፈን። ምክንያቱስ እምነት ከመስማት ነው። ያልሰሙ ሰዎች አሉ ወገኖቼ። እንደ ጳውሎስ ወገኖች እንደ እስራኤላውያን ሰምተው ጆሮአችን ይዘዋል።
ጌታ ወደ ማይሰማ ወደ ማያስተውል ሕዝብ እጆቼን ዘረጋው ተብሎ እስኪነገር ድረስ የደነደሩ ይሆናል። ግን ያልሰሙትስ ሌላ መዳኛ እስከሌለ ድረስ እግዚአብሔር ዓለምን ሊያድን በያዘው ቀጠሮ መሰረት በሚያድንበት መሲህ በልጁ በክርስቶስ ዓለምን የማዳን እቅድ እስከሆነ ድረስ መዳን በሌላ በማንም እስከሌለ ድረስ ይሄን እምነት ሰዎች እንዲሰሙ ኃላፊነት አለብን። ማሰማት ነው። ይሳደባሉ። ደንቆሮ የሰማ ማለት ነው ይላሉ። ለእኛ እኮ ኢየሱስ እየነገሩ ነው ይላሉ። ይመጻደቃሉ። ይሁን ቤተሰቦቼ፣ መናገር ያስፈልጋል። አዎ ዛሬም ቢሆን መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ከኢየሱስ በቀር እያልን መናገር ያስፈልጋል። በሌላ የለም፣ በእኛም ስራ የለም፣ በሰዎችም ስራ የለም። ስለዚህ ሰዎች ሁሉ እውነቱን አውቀው እንዲድኑ እግዚአብሔር ይሄን ይወዳልና ቤተሰቦቼ እኔን ላከኝ እንበል። እግዚአብሔር ሐሳብ አልቀየረም። ይገርማል። ይሄ ሰዎችን ሚልክ ጌታ በዘመኑ እዩ ብዙ ሰው አለ የተጨቆነ እረኛ የሌለው። ይሄ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 9 ከቁጥር 35 ላይ ኢየሱስም በምኩራቦቻቸው እያስተማረ ይገርማል። የኔ ጌታ ባለፈው እንዳየነው ሂዱ ያለው ተልኮ የሰጠው ጌታ ተልኮ ሰጪ ብቻ አልነበረም፣ እሱ ራሱ መሄድ ነበረ። ይሄዳል ጌታ ኢየሱስ። በአንድ ምኩራብ የታጠረ አልነበረም አገልግሎቱ። በመቅደስ የተከበበ አልነበረም አገልግሎቱ። በአንድ ሰፈር አልነበረም የጌታ አገልግሎቱ። ይሄድ ነበር። ታስታውሳላችሁ? ወደ ሰማርያ ለመሄድ ግድ ሆነበት እኮ ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 2 ላይ ግድ ሆነበት። አንድ ያያት ነፍስ አለች። ጌታ አንዲትም ነፍስ ለማግኘት በማይታሰብበት ሰዓት ይሄዳል። ሂዱ ያለ ብቻ አይደለም፣ ይሄድ ነበረ። ስለዚህ በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው ይላል። ክብር ለስሙ ይሁን። አዘነላቸው። ጌታ ሲያዝን ደግሞ ይፈውሳል። እንዳንዳንዶቻችን ከንፈር መጥቶ አይሄድም። ማዘን ያስፈልጋል። የጌታ ልብ እንደ ጳውሎስ እንደ ቅድሙ ማዘን። የሁላችሁ ቤተሰቦች በዚህ ምድር ላይ ሰው ሲርበው እናዝናለን፣ ልክ ነው። ሲታረዝ እናዝናለን፣ ልክ ነው። መጠለያ ሲያጣ ልክ ነው። ሲያመውን እናዝናለን፣ ልክ ነው። ቤተሰቦቼ ግን እጅግ በጣም ማዘን ያለብን ሰው ክርስቶስ ሲያጣ ነው። ምክንያቱም መጽሐፍ ይላል ሰው ዓለሙን ሁሉ ቢገዛ ቢነዳ ለነፍሱ ቤዛ ምን ያድርግ? ቤዛ አይሆነው። ያከማቸው የሰበሰበው ነገር ለነፍሱ ቤዛ አይሆነው። ስለዚህ የነፍሱን ቤዛ እንዲያገኝ ማዘን ያስፈልጋል በክርስቶስ ልብ። ይሄ ደግሞ ከመስማት ነው። ማሰማት ያስፈልጋል፣ ማስተጋባት ያስፈልጋል ማለት ነው። ቤተሰቦች እግዚአብሔር በሰጠን እድል፣ እግዚአብሔር በሰጠን ቴክኖሎጂ ማሰማት እምነት ከመስማት ስለሆነ ሰው ብዙ ነገር እየሰማ ነው። ቤተሰቦቼ ሰዎች በወንጌል ላይ የጨከኑት በኢየሱስ ላይ በራቸውን የዘጉት ከሱ በፊት የሰሙት ነገር ልባቸውን ስለተቆጣጠረ ነው። ሰው ቀድሞ ለሰማው ነገር ተገዢ ስለሆነ፣ ስለዚህ እግዚአብሔር አሸናፊ ስለሆነ ድል አድራጊ ስለሆነ ዛሬም ቃሉን ማሰማት መቻል አለብን ማለት ነው። የአማኞች ድርሻ፣ የክርስቲያኖች ድርሻ ወንጌልን ማድረስ፣ ያለማቋረጥ መጸለይ ያስፈልጋል ማለት ነው። በዚህ ልክ መንበርከክ ያስፈልጋል። ለምን? እምነት ከመስማት ስለሆነ ሌላ አማራጭ የለም። በጣም ደስ የሚለው ታዲያ ምን ልስማ ማንን ልስማ ለሚል በሙሉ መስማትም የእግዚአብሔር ቃል ወይም በእግዚአብሔር ቃል ነው ይላል። አማራጭ የለም። በዚህ በ21ኛው ክፍለ ዘመን
በመጀመሪያው በተመሰረተችው ቤተክርስቲያን አዎ ክብር ለእግዚአብሔር ይሁን። ያኔም በመንፈስ ቅዱስ መሪነት መጽሐፍ ቅዱስ በእንዲህ ሁኔታ ሰብሰብ ሳይደረግ በፊት የተናገሩት እውነት ይኸው ነው። ዛሬ መጽሐፍ ቅዱስ በእጃችን አለ፣ በሁሉ ሰው ቤት አለ። ሰዎች የቅዠት ከመከላከያ ከማድረግ አንስተው ሸፍኖ ከመሳብ አልፈው ገልጠው እንዲሰሙት እንዲያነቡት ማበረታታት ያስፈልጋል፣ መንገር ያስፈልጋል። ሌላ አልመጣም። እግዚአብሔር አምላክ ሐሳቡን በዚህ መጽሐፍ ገልጧል። ለሰዎች ያለው ሐሳቡ የማዳን ሐሳቡ እቅዱ በዚህ መጽሐፍ ገልጧል፣ ተገልጧል። መሲሁም ተገልጧል። ዳግመኛ ሊመጣ ነው። ሌላ ቤዛ ለኢትዮጵያ የላትም። አንድ ቤዛ ኢየሱስ ከ2000 ዓመት በፊት መስቀል ላይ ቀራንዮ ላይ ሞቷል። እሱን መስማት ረፍት ነው፣ የዘላለም ሕይወት ነው። ሌላ የለም፣ ምርጫ የለም። ደህንነት በተመለከተ ቤተሰቦች ሰው የአመጋገብ ምርጫ ይኖረው፣ የኑሮ ምርጫ ይኖረው ይሆናል፣ የአለባበስ ምርጫ ይኖረው ይሆናል፣ የሰው የጓደኛ ምርጫ ይኖረው ይሆናል። ደህንነት በተመለከተ ሕይወት በተመለከተ ከኢየሱስ ውጭ የለም። ለሐመሩሃ የሚባል ነገር የለም። ለኢትዮጵያውያን ሌላ የሚጠበቅ መሲህ የለም። ለእስራኤላውያን የሚጠበቅ መሲህ የለም። ለአፍሪካውያንም የለም። አንዱ ጌታ ሁሉ ጌታ ነው። ይህን ጌታ የሚጠራ ሁሉ ይድናል። ሰዎች ይህን ጌታ እውነተኛውን ጌታ ክርስቶስ ኢየሱስ የእግዚአብሔር ልጅ በሥጋ የተገለጠው ከቅድስት ድንግል ማርያም የተወለደው ሰዎች እንዲሰሙት መመስከር አለብን፣ መጸለይ አለብን። እምነት ከመስማት ነው። አልሰሙት ጋር እንድረስ። አዎ ዛሬ እድል ሰጥቶን እንደ ውሉደ ብርሃን የክርስቶስ ቤተክርስቲያን በየአጥቢያዎቻችን በአካባቢዎቻችን በዚህ እውነት መዘርጋት መንቀሳቀስ ጀምረናል። እንደዚሁም እግዚአብሔር በሰጠን በቃለ ዓዋዲ መንፈሳዊ ቴሌቪዥን ይኸው ላለፉት ዓመታት ይሄንን እውነት ስናስተጋባለን። በጣም የሚገርማችሁ ነገር አሁን 11ኛ ዓመታችን ነው። ጌታ ሌላ ብዙ ዓመታት ቢጨምርልን አሁንም ንግርታችን፣ አሁንም ትርክታችን፣ አሁንም አዋጃችን ይሄ ነው። እግዚአብሔር ሐሳብ ካልቀየረ እኛ ሐሳብ አንቀየርም። ቁጥር 2 የሚመጣ መጽሐፍ የለም። ሁለተኛ መሲህ የለም። ያው ራሱ ይመጣል። የወጉት ሁሉ አይኖች ሁሉ ያዩታል ተብሏል። ከዛ በፊት የሰው ልጆች ጆሮአቸው እየሰማ አይናቸው እያየ አሁኑኑ እውነተኛ ንስሐ እንዲገቡ የእግዚአብሔር ልጅ እንዲቀበሉ እንስራ። እምነት ከመስማት ነው። ቀድመው በሰሙት ነገር የተጠለፉ ወገኖቻችንን በመራራት በለቅሶ በጸሎት በትህትና በፍቅር ይሄን እውነት እንንገር። ለዚህ ነው ጌታ ይጠራል። ፍርድ አለው። እሱን አንብቤ ልጨርስ። ይሄን ጌታ ለመስማት ፍርድ አለው። ሰው አሁን እንደቀለደው አይደለም። በእርሱ የሚያምን ሁሉ እርሱ ክርስቶስ ነው፣ ስሙ ይባረክ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን ልብ ብላችሁ ስሙ። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን ቤተሰቦች ነገሩ ያለው አሁን ነው። የመዳን ቀንም አሁን ነው ቤተሰቦች። ነገኛ አይደለም። እየሰማን እያየን ነው። ካለፍን በኋላ ሰዎች በአስክሬናችን ላይ ምንም ቢሉ ለውጥ አይመጣም ቤተሰቦች። አሁን ይህን ወንጌል ሰምተን ለዚህ ወንጌል በጎ ምላሽ ሰጥተን እውነተኛ ንስሐ አድርገን በእግዚአብሔር ልጅ በክርስቶስ አምነን ለነፍሳችን እረፍት የሆነውን ነገር ተቀብለን የዘላለም ሕይወት ባለቤት መሆናችን አሁን መስክረን አዎ በጌታ ነኝ፣ አዎ የዘላለም ሕይወት አለኝ ብለን ምን አውቄ ከሚል ትምህርት ነፃ ወጥተን ከራሳችን ትምክት ነፃ ወጥተን ያተርፉኛል ካላቸው ነፃ ወጥተን በዚህ ጌታ ተጠቅልለን ፍጻሜያችን እንዲያምር የእግዚአብሔር ጸጋ ሁላችንም ይርዳን።
የእግዚአብሔር ፍቅር የጌታችን የኢየሱስ ጸጋ የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን። አሜን።